እሺ ሰዎች ፊልሙን ከመጀመራችን በፊት ቀለል አድርጋችሁ ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ ጀምሩት። ፊልሙ የሚጀምረው ማይሎ ስታፊልድ የተባለ በኦቲዝም የሚሰቃይ ሰው በኒው ጀርሲ ጎዳና ላይ ቆሞ ይታያል። ማይሎ በአቅራቢያው ባለ አበባ መሸጫ ውስጥ ያለች አንዲት ሴት በትኩረት ይከታተላታል። በዚያው ቅጽበት በአካባቢው የሚከናወኑትን ነገሮች ጊዜ አያያዝ እጅግ ውስብስብ በሆነ የሂሳብ ስሌት ያሰላል። ማይሎ በአካባቢው የሚመጣውን አውቶቡስ፣ በጎዳና ላይ ያለውን ጉድጓድ፣ አንድ ሰዓሊና በፍጥነት የሚመጣ ብስክሌተኛን በዝርዝር ውስጥ ያስተውላል። እነዚህ ምልከታዎችን ተከትሎ መንገዱን ይሻገርና ከጉድጓዱ አጠገብ ባለው የፖስታ ሳጥን አንድ እስክሪብቶ በስልት ያስቀምጣል። ብዙም ሳይቆይ ያቀደው የክስተቶች ሰንሰለት መፈጠር ይጀምራል። አንድ ታክሲ ጉድጓዱን ሲረግጠው ውሃው ተፈናጥሮ እስክሪብቶን ይመታዋል። እስክሪብቶን መሬት ላይ ይወድቃል። ይህን ያየው ሰዓሊ እስክሪብቶን ለማንሳት ወደፊት ይራመዳል። በዚያው ቅጽበት በፍጥነት የሚመጣው ብስክሌተኛ ከሰዓሊው ጋር ይጋጫል። ሰዓሊውም የፖስታ ሳጥኑን ገጭቶ በአቅራቢያው ባለ የፍራፍሬ መደርደሪያ ላይ ይወድቃል። በጎዳናው ላይ የተፈጠረው ሁከት አውቶቡስ አሽከርካሪውንም ጨምሮ የሁሉንም ሰው ትኩረት ይስባል። አሽከርካሪው ትኩረቱ በመሰረቁ የትራፊክ መብራቱ ወደ ቀይ መቀየሩን ሳያስተውል ይቀራል። በዚህም ምክንያት መንገድ የተሻገረች የነበረችው ያቺን ሴት ገጭቶ እዛ ይገላታል። ሰዎች ሂሳብ አደገኛ አይደለም ይላሉ። ማይሎ ግን እቅዱ መሳካቱን አረጋግጦ በዝምታ አካባቢውን ይርቃል። ከዚያም ታሪኩ ወደ ኦሊቪያን ደንሃን ይሸጋገራል። እሷ በኤፍቢአይ ክፍል ውስጥ በሰው ሰራሽና ከተፈጥሮ ውጭ የሆኑ ክስተቶችን የምትመረምር ልዩ ወኪል ናት። ኦሊቪያ በደረሰባት የራስ ቄል ጉዳት ምክንያት ከረዥም ጊዜ ቆይታ በኋላ ወደ ስራዋ እየተመለሰች ነው። ኦሊቪያ ወደ ዋና መስሪያ ቤት ስገባ በቡድኑ መሪ ቻርሊ አቀባበል ተደረገላት። በሌላ በኩል ግን የድርጅቱ ኃላፊ ዋልተር ኔት ቢሾፍ ረዳቱ ከሆነው ፊሊፕ ብሮይስ ጋር ስለ ኦሊቪያ መመለስ እየተወያዩ ነው። በዚህ ጋር አንድ አስደንጋጭ እውነት ይገለጣል። በቢሮ ውስጥ ያለችው እውነተኛ ኦሊቪያ ሳትሆን ኦሊቪያ የተባለች አስመሳይ ናት። ዋልተር ኔት እውነተኛን ኦሊቪያ በሌላ ዓለም አስሮ የሷን ትውስታዎች በዚች አስመሳይ ሴት ውስጥ የከተበው ያለ ምክንያት አይደለም። ዓላማው ኦሊቪያ ያለምንም ጉዳት በሁለቱ ዓለማት መካከል እንዴት መጓዝ እንደምትችል ለማወቅ ነው። እዚህ ዓለም እንደምትኖር ማመን አለባት። ማንነቷን ከተጠራጠረች ግን ከእንግዲህ አታስፈልገንም በማለት ዋልተር ኔት ይገላታል። ከጥቂት ቆይታ በኋላ ቻርሊ ስለ አውቶቡስ አደጋው ለቡድኑ ማብራሪያ ይሰጣል። ይህ አደጋ በሳምንት ውስጥ ሁለተኛ ጊዜ መከሰቱንና በሁለቱም አደጋዎች ሰዎች መሞታቸው አጠራጣሪ ያደርገዋል። ቡድኑ ወደ አደጋው ቦታ ሲሄድ በፊቱ ቃጠሎ ጠባሳ ያለበት ሊንከን ሊ የተባለ ወኪል ምርመራውን ይመራል። ቻርሊ የሟቿን አሻራ በመጠቀም ስሟ ጁሊያን ፖስተር መሆኑን ያረጋግጣል። አስመሳያ ኦሊቪያ የአውቶቡስ አሽከርካሪውን ስትጠይቅ እሱ እስካሁን ወፍ እንኳን ገጭቶ እንደማያውቅና በሁኔታው እንደደነገጠ ይነግራታል። ወኪል ሊንከን ሊ በአካባቢው ምንም አይነት ያልተለመደ ነገር ባያገኝም ያችን እስክሪብቶ ግን መሬት ላይ ያገኛት። አስመሳያ ኦሊቪያ የአይን እማኞችን ጠይቃ ሰዓሊው እስክሪብቶዋን ሊያነሳ ሲል ከብስክሌተኛው ጋር መጋጨቱን ለሊንከን ስትነግረው ሊንከን እስክሪብቶዋ ለዚህ ሁሉ ሁከት ዋነኛ መንስኤ እንደሆነች መጠርጠር ይጀምራል። በማግስቱ በፍሪንግ ዋና መስሪያ ቤት ወኪል ሊ እና ቻርሊ በሁለቱ አደጋዎች መካከል ያለውን ግንኙነት ለማወቅ ጥረት ማድረግ ይጀምራሉ። ወኪል ሊ መጀመሪያ አደጋ ፎቶ ላይ ያንኑ እስክሪብቶ በድጋሚ ሲያየው እውነታው በሰንሰለታማ ክስተቶች የተቀነባበረ መሆኑን ሙሉ በሙሉ አመነ። ይህንን ተከትሎ የአስትሪድ የተባለችውን የፍሪንግ ሂሳብ ሊቅ አማከሩ። እሷ ግን ማንም ሰው እንዲህ አይነት ክስተቶችን ሁለት ጊዜ በተከታታይ ለራሱ በሚመች መልኩ ሊቀይር አይችልም ስትል ተከራከረች። ገና ክርክራቸው ሳያልቅ ሌላ ተመሳሳይ አደጋ መከሰቱ አስትሪድን በድንጋጤ ውስጥ ይከተታት። 2 ሲደመር 2 እኩል ይሆናል በአውቶቡስ ትገጫለህ የሚል አስፈሪ ሁኔታ ተፈጠረ። ወኪሎቹ ወዲያውኑ ወደ ቦታው ሲሄዱ ተጎጂዎቹ ገና በህይወት ነበሩ። የአይን እማኞች እንደተናገሩት አንድ ውሻ በድንገት መንገድ በማቋረጡ የባሱ አሽከርካሪ መቆጣጠር አቅቶት እንደተጋጨ ይናገራሉ። በዚህ መሃል ኦሊቪያ ያንኑ እስክሪብቶ መሬት ላይ ሲንከባለል አየችው። የክስተቶች ሰንሰለት ገና ለመጠናቀቁን ተረዳች። ወደ ላይ ቀና ስትል ማይሎ ከድልድይ ላይ ሆኖ ሲመለከታቸው አየችው። በዛው ቅጽበት የጆሮ ማዳመጫ ያደረገ አንድ ሰው መንገድ ሊሻገር ሲል በአምቡላንስ ተገጭቶ ሞተ። ኦሊቪያ ጥርጣሬዋ ስለተረጋገጠ ወደ ማይሎ ስትሮጥ እሱ ግን ወዲያውኑ አዲስ ስሌት አስልቶ አንድ ብስክሌት ከድልድዩ ላይ ወረወረ። ይህም አንድ አውቶቡስ አቅጣጫ ቀይሮ በድልድዩ ስር እንዲያልፍ አደረገው። ኦሊቪያ ሽጉጥ ደቅና እንዲቆም ብታዘውም ማይሎ ግን ወደ አውቶቡሱ ጣሪያ ዘሎ በማለፍ አመለጠ። ማይሎ ወደ ቤቱ ሲመለስ እህቱ ማይዴሊን ተጨንቃ
ጠበቀችው። ከሆስፒታል ደጋግመው እየደወሉ እንደሆነ ብትነግረውም እሱ ግን ችላ አላት። እጅ እንድሰጥ ልታሳምነው ስትሞክር እሱ ግን የሚያደርገውን ነገር ቀድሞ ስለሚያውቅ አረፍተ ነገሯን አጠናቀቅላትና ዝም አሰኛት። ከዚያም ማዴሊን አንዲት የፕላስቲክ ፈረስ መጫወቻ አሳየችው። ማዴሊን ያሳየችው የፈረስ መጫወቻ የእናታቸውን ትውስታ የሚያስታውስ ቢሆንም ማይሎ ግን አሁን ምንም ፋይዳ የለው በማለት በቅንነት አልፎ ሄደ። በሌላ በኩል ወኪል ሊ ለቆዳ ምርመራ ሆስፒታል በገባበት ወቅት ኦሊቪያ በሶስቱ ሰለባዎች መካከል ያለውን ተመሳሳይነት እንድታጠና አሳሰባት። ኦሊቪያን በምርመራዋ ሶስቱም ሰዎች ከአንድ የሕክምና ማዕከል ጋር ግንኙነት እንዳላቸው አረጋገጠች። ኦሊቪያ እና ቻርሊ ወደ ማዕከሉ ሲሄዱ እዚያ ያሉ ታካሚዎች ዲጂታል መሳሪያዎችን መጠቀም ስለማይችሉ ያንኑ ስክሪፕቶ እንደመጠቀሙ አስተዋሉ። የማዕከሉ ዋና ሐኪም ዶክተር ሌቬን እንደገለጹት አእምሯቸው ለተጎዳ ታካሚዎች ብልህነታቸውን የሚጨምር የሙከራ መድኃኒት ይሰጡ ነበር። ኦሊቪያ በቪዲዮ የተቀረጹ ምስሎችን ስትመለከት ማይሎን አየችው። ዶክተር ሌቬን ማይሎ በመድኃኒቱ ምክንያት ብልህነቱ እጅግ በጣም እንደጨመረና አሁን ግን ሁኔታን ወደ ነበረበት ለመመለስ የሚደረገውን ጥረት እምቢ በማለት ሊቆጣጠሩት የሚሞክሩትን ሰዎችን በሙሉ የገደለ መሆኑን ገለጹ። ወኪሎቹ ማይሎን ለማግኘት ወደ እህቱ ቤት ሲሄዱ ማይሎ ግን ከሩቅ ሆኖ የኦሊቪያን ቀጣይ እንቅስቃሴዎቿን በስሌት እያጠና ነበር። ኦሊቪያና ቻርሊ ማዴሊን ቤት ደርሰው ስለ ማይሎ ቢጠይቋትም እሷ ግን የት እንዳለ እንደማታውቅ ተናገረች። ወኪሎቹ ማዴሊን አንድ ነገር የደበቀች እንደሆነ ቢሰማቸውም ማይሎ የፈጸመ ያለው ወንጀልና አደገኛነቱ ምን ያህል ከባድ እንደሆነ አስረዷት። ቻርሊ የማይሎን ክፍል ሊፈትሽ ሲሄድ ኦሊቪያ ስለ ሞተችው እህቷና እንዴት እንከባከቡ እንደነበር በማስታወስ የማዴሊን ልብ ለመንካት ቻለች። ይህም ማዴሊን ስለ ወንድሟ ተጨማሪ ምስጢር እንድትናገር አደረጋት። ማይሎ እያንዳንዱን ጥቃቅን ክስተት አስቀድሞ የመተንበይ ብቃት እንዳለውና ትኩረቱን ሊሰርቅ የሚችለው ያንን መጫወቻ ፈረስ ሲያይ ብቻ እንደሆነ ገለጸችላት። በመጨረሻ ማዴሊን ማይሎ በአሁን ሰዓት የሚገኝበትን የሆቴል አድራሻ ለኦሊቪያ ሰጠቻት። ኦሊቪያ እና ቻርሊ ማይሎን እንዴት መያዝ እንዳለባቸው ከአስትሪድ ጋር ቢማከሩም ማይሎ እያንዳንዱን እርምጃቸውን አስቀድሞ ስለመረዳ ማንኛውም ዝርዝር እቅድ ዋጋ እንደማይኖረው ተገነዘቡ። ስለዚህ ምንም አይነት ተጨማሪ ኃይል ሳይዙ በቀጥታ ወደ ሆቴሉ ለመሄድ ወሰኑ። በሌላ በኩል ማይሎ በሆቴሉ መስኮት በቀጣይ ደቂቃዎች የሚፈጠሩትን ክስተቶችን በአይነ ህሊናው እያሰላ ነበር። ኦሊቪያና ቻርሊ መጥተው እንደሚያሳድዱት እሱም ኦሊቪያን ወደ አንድ ግንባታ ቦታ በመሳብ ቀጭን አየር ባለበት ዞን ውስጥ በብሎኬት ክምር እንድትጨፈለቅ ለማድረግ አቀደ። ልክ ማይሎ እንደተነበየው ሁለቱም ወኪሎች ወደ ሆቴሉ ደረሱ። እሱም ወደ ግንባታው ቦታ እየሮጠ አሳደዱት። ኦሊቪያ ግን የአየር እጥረት መኖሩን የሚገልጸው ማስጠንቀቂያ ምልክት ሳታስተውል የመተንፈሻ መሳሪያ ለማድረግ እንኳን ሳትቆም በከፍተኛ ፍጥነት ሮጠች። ይህ ድርጊቷ የማይሎን ስሌት ስህተት እንደሆነ አደረገው። ምክንያቱም እሷን ለማቆም ትሞክራለች እንጂ እንዲህ በፍጥጫ አትሮጥም ብሎ አልገመተም ነበር። ኦሊቪያ ማይሎ በስሌት ውስጥ ያላካተተውን ያልተጠበቀ ድፍረት በማሳየቷ ሊያደቃት የነበረውን የብሎኬት ክምር አምልጣ ተረፈች። ማይሎ ስሌቱ ሲበላሽበት በድንጋጤ ተዋጠ። በመጨረሻም በኦሊቪያ እጅ ወደቀ። ኦሊቪያ በአየሩ እጥረት ምክንያት ልትታፈን ብትቃረብም ቻርሊ በጊዜ ደርሶ የመተንፈሻ መሳሪያውን በማድረግ አተረፋት። ኦሊቪያ ልብን ለማቆም እንዳልሞከረች ስትጠየቅ የማስጠንቀቂያ ምልክቱን ጨርሶ ስላላወቀችው እንደሆነ ተናገረች። በኋላ ላይ ማዴሊን ወንድሟን ለመጠየቅ ወደ ሆስፒታል ሄደች። ይሁን እንጂ ሐኪሞቹ እንደገለጹት መድኃኒቱ በማይሎን አእምሮ ውስጥ ለረዥም ጊዜ ስለቆየ ብልህነቱን ወደ ነበረበት መመለስ አልተቻለም። አሁን አእምሮ እጅግ ብልህ ከመሆኑ የተነሳ ከማሽኖች ጋር ብቻ ነው መግባባት የሚችለው ሲሏት ማዴሊን በሐዘን ተውጣ ያቺ ለልጅነት መጫወቻ ፈረስ በወንድሟ ፊት ትታለት ትወጣለች። በዚያ ምሽት ኦሊቪያ በቤቷ ሳለች ከሌላው ዓለም የመጣው ፍቅረኛዋ ፒተር በራእይ ታያት። ፒተር እውነተኛ ማንነቷን እንድታስታውስ ነገራት። የዚህን ዓለም ምልክቶችን አለማወቅሽ ሕይወትሽን አትርፎሻል። እውነተኛ ኦሊቪያን ብትሆን ኖሮ ያን ምልክት አይታ ትቆም ነበር፣ በማይሎ ወጥመድም ትሞት ነበር በማለት አስረዳት። ፒተር ትክክለኛ ትውስታዋን እንድትፈልግ ካበረታታትና ካሰማት በኋላ በድንገት ጠፋ። ስለተከታተላችሁኝ አመሰግናለሁ። እንደዚህ አይነት ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ።